ሰላምታዬን በማቅረብ ይጀምራለሁ። በዓለም ዙሪያ ያላችሁ ቅዱሳን ወንድሞቼ እህቶቼ እንዴት አላችሁልኝ? እኔ ወንድማችሁ በጣም ደህና ነኝ። የሁላችን ጠባቂ እረኛ የሆነ ንጉሳችንና መገኛችን እግዚአብሔር ስሙ የተባረከና የተመሰገነ ይሁን። ዛሬ ያው እግዚአብሔር ቃል አብረን ስንካፈል እግዚአብሔር ለእኔ ያስተማረኝና የታነስኩበት የእግዚአብሔርን ትልቅነትና የእግዚአብሔርን አደራረግ የተረዳሁበትና የታነስኩበትን እውነት እንካፈላለን። ዛሬ የሚገኘው ያው እግዚአብሔር ቃል የምንካፈለው ሮሜ ምዕራፍ 4 ከቁጥር 19 እስከ 22 ላይ ይሆናል። በዛ ላይ ቆመን የከበረውን ያው እግዚአብሔር ቃል እንካፈላለን። ሮሜ ምዕራፍ 4 ቁጥር 19 እስከ 22 በኢየሱስ ስም አነባለሁ። የ100 ዓመትም ሸማግሌ ስለሆነ ሙት የሆነውን የራሱን ሥጋ ሙት የሆነውን የሳራን ማፀን በእምነት ሳይደክም ተመለከተ። ለእግዚአብሔርም ክብር እየሰጠ የሰጠውንም ተስፋ ቃል ሊፈጽም እንደሚችል አጥብቆ እየተረዳ በእምነት በረታ እንጂ ባለማመን ምክንያት በእግዚአብሔር ተስፋ ቃል አልተጠራጠረም። ስለዚህም ደግሞ ጽድቅ ሆኖ ተቆጠረለት ይላል። ጌታ ሆይ እናመሰግናለን። ክብር ላንተ፣ ምስጋናና አምልኮ ስግደት ሁሉ ወደ ማደራ ይግባ። የአባቶቻችንን ነገሥታት የሐዋርያት አምላክ ለታመኑብህ ታማኝ እነሆ ለቀረቡ የምትቀርብ አንተ ሆይ እንድትናገረን ቀርበ እንድትናገረን ሐሳቤን እንዲገባን እውነትን እንድንረዳ በዚህ እውነት ጌታ ሆይ አልፎ መሄድ እንዲሆንልን አሸንፈን መሄድ እንዲሆንልን በክርስቶስ ኢየሱስ ስም አሁን በዚህ ቃል እውነት ወደ ደጃችን እንድትመጣ ልባችንን መንፈሳችንን በዚህ ቃል እንድትማርክና ጌታ ሆይ ለእውነት እነሆ ጌታ ሆይ የማይሸረሽሩ ለእውነት የቆሙ የጸኑ እንድታደርገን እኔ ለምናለሁ። ሁሉ ላንተ ክብር ይሁን ኢየሱስ ስም አሜን። ዛሬ የምንካፈለው ያው እግዚአብሔር ቃል ለመናገር እንዲመቸኝ የእግዚአብሔር አመጣጥና አደራረግ አይደረስበትም በሚል ርዕስ አብረን እንካፈላለን። በዚህ ክፍል ላይ አብርሃም የ100 ዓመት ሸማግሌ ስለነበረ የራሱን ሥጋ ሙት የሆነውን የሳራንም ማፀን ሙት የሆነውን ሳይደክም በእምነት ተመለከተ ይላል። ብዙ ነገራችን እምነታችንን የሚያደክም ተስፋችንን የሚያጨልም በቆምንበት የተጓዝን ባለበት መንገድ ላይ ቆመን እንድንቀርና እንድንታወቅ አንገት እንድንደፋ የሚያደርገን ብዙ ነገሮች አሉ በሕይወታችን የሚገጥመን። እንግዲህ አብርሃም የእምነት አባት ከሚባሉ እግዚአብሔርን ሰምቶ ከወጣ ከኡር ከተማ እግዚአብሔርን ሰምቶ ለእግዚአብሔር ዓላማና ለእግዚአብሔር ዕቅድ ከዘር አረጉ ከአባት ከእናት ቤት ከቀየውም ካለበትም ወጥቶ ለእግዚአብሔር የተለየ የእምነት አባት ነው። እንግዲህ ማመን ውስጥ ያለው ትልቅ ተስፋ ወገኖቼ ሆይ እግዚአብሔርን ማመን፣ እግዚአብሔርን መስማትና ለእግዚአብሔር ዓላማ መለየት ለክብርና ለልዕልና ለእግዚአብሔር ሐሳብና ለእግዚአብሔር ፕሮግራም እንድንለይና ለእሱ ክብር ሆነን እንድናልፍ ከሚያደርገን አንዱ እግዚአብሔርን መታመንና ማመን ነው። እንግዲህ መታመን ሲባል እግዚአብሔርን መደገፍ ነው። ሌላ ድጋፍ ላለመፈለግ፣ ሌላ ምርጫ አለመፈለግ እና እግዚአብሔርን ጸንቶ መጠበቅን ያመለክታል። እንግዲህ እዚህ ላይ አብርሃም የ100 ዓመት ሸማግሌ ስለሆነ የራሱ የሆነውን ሥጋ ሙት የሆነውና የሳራን ማፀን ሙት የሆነውን በእምነት በረታ እንጂ ባለማመን ምክንያት በእግዚአብሔር ተስፋ ቃል ላይ አልተጠራጠረም ይላል። ወንድሞች ሆይ መጽሐፍ ቅዱሳችን ውስጥ ብዙ ስለ እምነት አባቶችና ለእግዚአብሔር ክብር እግዚአብሔርን ስም ያስከበሩና ያስጠሩ ጀግኖች በመጽሐፍ ቅዱሳችን ውስጥ አለ። በመጽሐፍ ቅዱስ ውስጥ ስንመለከት ዳንኤል እግዚአብሔርን በመታመኑ እግዚአብሔርን በመደገፉ ወደ አንበሶች ጉድጓድ ተጥሏል። እግዚአብሔር የደረሰለት ሳይጣል ሳይሆን ከተጣለ በኋላ ነው። እንግዲህ ዳንኤልም አምኖ ነበር፣
እግዚአብሔር የታመነው ዳንኤል ከተጣለ በኋላ ወደ ጉድጓድ ከተጣለ ወደ አንበሶች ጉድጓድ ከተጣለ በኋላ እግዚአብሔር ደረሰለት። ሲድራቅና ሚሳቅ አብደናጎም እግዚአብሔር ወደ እሳት ሳይጣሉ በፊት ሳይሆን ከተጣሉ በኋላ ደረሰላቸው። እግዚአብሔር በአመጣጡና በአደራረጉ የማይነገርለት የሱን አደራረግና የሱን ችሎታ ልንደርስበትና ልናወራ ወይም ደግሞ አውቀናል ከሚለው የወጣና እጅግ የላቀ ነው። ዛሬ በመንገድ ላይ ቆሞ ላሉት፣ በቤታቸው ችግር ላለ፣ እግዚአብሔርን እየጠበቃችሁ ላላችሁ፣ እግዚአብሔርን ተደግፋችሁ ይመጣልኛል ብላችሁ እየጠበቃችሁ ያላችሁ ለእናንተ መልእክት አለ። እግዚአብሔር ወደ ሳራ ሲመጣ መጀመሪያ ሳራ እየጠበቀች ባለችበት ሰዓት እግዚአብሔር አልመጣም ነበር። እሷ ከጨረሰች በኋላ እግዚአብሔር ወደ ሳራ መጣ። ድንገት ወደ ሳራ መጥቶ የዛሬ ዓመት ወንድ ልጅ ትወልጃለሽ አለ። ሳራ ሳቀች ይላል። እግዚአብሔር ግን ለሳራ አንድ ነገር አላት። ሳቅሽን? ስለምን ሳቅሽ? እግዚአብሔር የሚሳነው ነገር አለ እኔ አለ። ምክንያቱም የማይሆን ይመስላል። ለጊዜው ሳራም ልክ ናት። ከሚሆነው የተነሳ በሷ በሳይንሳዊ አካሄድና በሳይንሳዊ ሕግ የሳራ ነገር ያለቀና ያበቃ ጉዳይ ይመስላል። ይሁን እንጂ ግን ርዕሴን እንደተናገርኩት የእግዚአብሔር አመጣጥና አደራረግ አይደረስበትም። እግዚአብሔር እንዴት እንደሚመጣ ወደ ሕይወታችን አናውቅ። ስለዚህ በጽናት እግዚአብሔርን መጠበቅ። ዮሴፍ እግዚአብሔር የደረሰለት፣ እግዚአብሔር ወደ ጉድጓዱ ሲጣል፣ ዮሴፍ ወደ ወይኑ ሲወርድ ሳይሆን እግዚአብሔር ለዮሴፍ የደረሰለት ወደ ወይኑ ከገባ በኋላ። በመሰረቱ በፊትም እግዚአብሔር ከዮሴፍ ጋር ነበር። በእኛ ሕይወት ውስጥ መከራ ውስጥ ስናልፍና ጥያቄ ሲበዛ ተስፋችን ሲዘገይና እግዚአብሔርን ጠብቀን ስንደክም እግዚአብሔር ያለ አይመስለንም። ይሄ እግዚአብሔር ግን ከአደራረጉ እጅግ የላቀ የከበረና አመጣጡን አደራረጉን ይሄ ነው ብለን የማንናገርለት ትልቅ አምላክ። እንግዲህ እግዚአብሔር ዳንኤል ከጉድጓድ ከመግባቱ በፊት ሳይሆን ጉድጓድ ውስጥ ከገባ በኋላ ከደረሰለት፣ ሲድራቅ ሚሳቅ አብደናጎም እሳት ውስጥ ከመግባታቸው በፊት ሳይሆን እሳት ውስጥ ከገቡ በኋላ ከደረሰለትና የሚገርመኝ ዳንኤል ምዕራፍ 6 ቁጥር 23 ላይ ዳንኤል ከጉድጓድ አወጡት ይላል። ዳንኤልን ከጉድጓድ አወጡት። ታሪካዊ ዳራውን ታውቁታላችሁ። ዳንኤልን ከጉድጓድ አወጡት ካለ በኋላ ዳንኤልም ከጉድጓድ ወጣ፣ በአምላኩ በእግዚአብሔር ታምኖ ነበረና አንዳች ጉዳት አልደረሰበትም ይላል። ዳንኤል ትንቢተ ዳንኤል ምዕራፍ 6 ቁጥር 23 ላይ እናገኛለን። እንዲሁ ሲድራቅና ሚሳቅ አብደናጎ እግዚአብሔር ከእሳት ውስጥ ከተጣሉ በኋላ መጣ። የሚገርመኝ ነገር ጌታ ከእነርሱ ጋር ከገባ በኋላ የእሳት ኃይል ጠፋ። እጆቻቸው የታሰሩበትን ገመድ ብቻ እሳቱ በላ፣ ጭሱ እንኳን አልደረሰባቸውም ይላል። ለምን ቢባል እግዚአብሔርን ቀድሞ ታምኗል። እግዚአብሔርን ስም አስጠርቷል። በጣም የሚገርመኝ እዚህ ስፍራ ላይ ሲድራቅ ሚሳቅ አብደናጎምን ስመለከት 3 ሰዎች ናቸው። የሚገርም 3 ቢሆንም እንኳን በአቋማቸው አንድ የሆኑ እግዚአብሔርን በግል ያወቁ፣ በእግዚአብሔር የተማመኑ፣ በእግዚአብሔር ራሳቸውን የሰጡ፣ የእግዚአብሔርን ትልቅነት የተረዱ፣ ከሚመጣ ፈተናና ተግዳሮት እየተጋፈጠ ከፊታቸው ካለው ትልቁ እግዚአብሔር እንደሚበልጥ የተረዱ ያወቁ ነበር። 3 ሆነው እንኳን የአንዱም አቋሙ እንኳን አልተቀየረም። ይገርመኛል።
እንግዲህ እነዚህ ሲድራቅ ሚሳቅ አብዱናጎም ምዕራፍ 3 ላይ ስንመለከት ወደ አንበሶች ጉድጓድ ወደ እሳቱ ቶን ከተጣሉ በኋላ ከእሳቱ ቶን ወጥቶ ገና ከመውጣቱ በፊት ንጉሡ የልዑል የእግዚአብሔር ባሪያዎች የልዑል የእግዚአብሔር ባሪያዎች ሲድራቅ ሚሳቅ አብዱናጎም ኑ ውጡ አለ። ከወጡ በኋላ ንጉሡ ላቆመው ለወርቁ ምስል ሊሰግዱ ሊያስመርቁ ለመጡ የአውራጃ መሪዎች ከአውራጃ የመጡ ሾማምንቶች፣ ሞካንንቶች፣ አለቆች፣ ገዢዎች ፊት ሲድራቅ ሚሳቅ አብዱናጎም ሹመት ተጨመረላቸው። የምናልፍባቸው መከራና ተግዳሮት ለአማኝ ክብር እንጂ ሹመት እንጂ ለውድቀትና ለስብራት አይዳርገንም። ምክንያቱም እግዚአብሔር አሁን ርዕሴ ላይ እንደተናገርኩት እግዚአብሔር አመጣጥና አደራረግ አይደረስበትም። እግዚአብሔርን እየጠበቃችሁ ያላችሁ ጌታ ዘንበል ይላችኋል። እዚህ ስፍራ ላይ እንግዲህ የ100 ዓመትም ሸማግሌ ስለሆነ ይለናል። የ100 ዓመትም ሸማግሌ ስለሆነ ስለ የራሱ ሥጋ ሙት የሆነውን የሳራን ማፀን ሙት የሆነውን ሳይደክም በእምነት ተመለከተ። እምነቱ ሳይደክም በእምነት ተመለከተ። ለእግዚአብሔርም ክብር እየሰጠ እግዚአብሔርም ክብር እየሰጠ የሰጠውንም ተስፋ ቃል ሊፈጽም እንደሚችል አጥብቆ እየተረዳ ሊፈጽም እንደሚችል አጥብቆ እየተረዳ በእምነት በርትቶ ሳይደክም በእግዚአብሔር ተስፋ ቃል ሳይጠራጠር ይላል። በእግዚአብሔር ተስፋ ቃል ላይ አብርሃም ሳይጠራጠር እግዚአብሔር ሊፈጽም እንደሚችል ሊያደርግ እንደሚችል አጥብቆ ተረዳ። ለምን ከእርጅናቸው በፊት እግዚአብሔር ልጅ አልሰጣቸውም? እግዚአብሔር ከእርጅናቸው በኋላ መጣ። ሳያረጁ ሳይሆን ካረጁ በኋላ መጣ። እግዚአብሔር ክብሩን ሊገልጥ ፈለገ። ምናልባት በልጆቻችሁ ጥያቄ ውስጥ ያላችሁ፣ በትዳራችሁ ጥያቄ ውስጥ ያላችሁ፣ በጤና ጉዳይ ጥያቄ ውስጥ ያላችሁ፣ ፈተና በዝቶባችሁ እግዚአብሔርን እየጠበቃችሁ እጁን እየጠበቃችሁ ያላችሁ እግዚአብሔር ይደርስላችሁ። አብርሃም በእምነት ተመለከተ፣ ለእግዚአብሔርም ክብር እየሰጠ የሰጠውንም ተስፋ ቃል ሊፈጽም እንደሚችል አጥብቆ እየተረዳ በእምነት በረታ እንጂ ባለማመን ምክንያት በእግዚአብሔር ተስፋ ቃል ላይ አልተጠራጠረም ይላል። አንዱ ሰይጣን እግዚአብሔር እንድንጠራጠር ያደርገናል። ኢዮብ ብዙ ፈተና ከደረሰበት በኋላ፣ ብዙ ተግዳሮት ከደረሰበት በኋላ ኢዮብ በአንድ ቀን ልጆቹን አጣ። በአንድ ጊዜ ንብረቱን አጣ፣ ልጆቹን አጣ፣ ወዳጆቹን አጣ። የመጨረሻ የልጆቹ የሚስቱም የሱም የጋራ ነው፣ የንብረቱም የሚስቱም የጋራ ነው። ነገር ግን ኢዮብ ወዳጆችን ማጣት የጋራ ነው። ኢዮብ ግን ብቻውን ተመታ፣ ጤናው ተመታ፣ ቁስል ሆነ፣ ጥርሶቹ ረገፉ፣ የእጆቹ ጥፍር እንኳ የሚገርም ረግፎ ገላውን የሚያክበት አጥቶ በሸክላ እያከከ ባለበት ጊዜ ሚስቱ መጣ፣ ስደብና ሙት አለችው። እግዚአብሔርን እየጠበቀ አንድ እርምጃ ሊሻገር እግዚአብሔር ፈቃድ በሱ ሊከናወን አንድ እርምጃ ሲቀር ሚስቱ መጣችና ይህንን እግዚአብሔር ሰድበ ሙት አለችው። ከሚሆነው የተነሳ
ኢዮብ አጋጣሚ ነበረ። ግን አንቺ ከሴቶች ሁሉ ሰነፍ ነሽ፣ መልካሙን እንደተቀበለን ክፉን ልንቀበል አይገባንም በማለት መለሰ። ተለይታ ሄደች ይላል። ምስትም ተወች። አሁን ብቻውን እየተጋፈጠ ነው። በዚህ ምዕራፍ ላይ እግዚአብሔር መጣ። ኢዮብን እግዚአብሔር ሰራ። ኢዮብ ታሪኩን ሰራለት። ገላው እንደ ሕፃን ገናው። የሚገርም ነገር ሰይጣንም ለእግዚአብሔር የነገረው ኢዮብ ይሰድባል የሚል ነበር። ለሰይጣን ሐሳብ ያልተሸን ሚስቱም ይሄንን ሐሳብ መጥተህ ስደቡ አለችው። የሰይጣን ሐሳብ ነው ይዛ ወደሱ የመጣችው። ኢዮብ ግን ታገሰ፣ ለክብር በቃ። ገላው እንደገና እንደ ሕፃን ገላው ሆነ። እንደገና ወለደ። ልጆችን ብዙ ልጆች አገኘ። ሀብቱም በእጥፍ ተባረከ። እሱም ብዙ ዘመናት ኖረ አለ። የተወደዳችሁ በዓለም ዙሪያ ያላችሁ መጽሐፍ ቅዱሳችን ላይ ስናገረን መከራን እንደ ሙሉ ደስታ ቁጠሩ ይላል። መከራ ፈርታችሁ እንዳትበረግጉ፣ እግዚአብሔርን ታላቅነት እንዳታሳንሱ፣ በቤታችሁ እግዚአብሔር በትልቅነቱ ጠብቁ። እግዚአብሔር አመጣጥ አደራረግ አይደረስበትም። እዚህ ስፍራ ላይ ሲደመድም አብርሃም ለእግዚአብሔር ክብር እየሰጠ የሰጠውን ተስፋ ቃል ደግሞ ሊፈጽም እንደሚችል አጥብቆ እየተረዳ በእምነት በረታ እንጂ በአለማመን ምክንያት በእግዚአብሔር ተስፋ ቃል ላይ አልተጠራጠረም። ስለዚህም ደግሞ ጽድቅ ሆኖ ተቆጠረለት ይላል። እግዚአብሔርን ተስፋ ቃል ይዘን፣ እግዚአብሔር የነገረንን ይዘን፣ እግዚአብሔር ያወራንን ይዘን እግዚአብሔርን እንጠብቅ። እግዚአብሔር በአመጣጡ በአደራረጉ አይደረስበትም። እሱ ምን ጊዜ እንደሚመጣ አናውቅም፣ ግን እንደሚመጣ አምነን እንጠብቅ። እግዚአብሔር የተባረከ